ቱቱ እያለ ነው እየጠራሽ ነው። ቱቱ ነው ስምሽ? የቤት ስምሽ? መስማ ስንት አይነት ስም ያወጣሉ? ሄሎ አክስቴ፣ ህይወት ነኝ አክስቴ፣ ህይወት ያወኩሽ ነው። በቤት ስም ያወጣሉ። በረሮ ነኝ። ለኩቲ በረሮ። ሄሎ ለኩቲ በረሮ ነኝ። ቆም ያለው ቆጫው እኛ ምን አባቱ ቢሰፋ ደረቱ። አዎ ቅያኝ እሺ ናዛካ እናቀምሰዋለን በገዛ ብረቱ። የነገር ሸማሪ ኩጣ ጥበብ ሰሪ መብረቅ እንዳይመታሽ አፍሽን ሰሪ። አንተ ጥቁር ሰማይ ወይ ውረድ ወይ ፍረድ፣ ጉምሩ አለቀሰ እንደ ልጃገረድ። ገንዘብ ያው አንቺማ ስራ አገኘሽ እንዴ? እንዴት ነው ስራ አገኘ እንዴ ብለህ ወሬ ትጀምራለህ እንዴ? በእናትህ ስራ ማግኘት ነዳጅ ቆፍሮ እንደማግኘት ቀላል ነው የሚመስል አይደል? አሁን ሲጀመር አንተ የኔ ስራ ማግኘት አሳስቦ አይደለም ወሬ ለማስጀመሪያ ነው እንጂ ያኔ ስራ ማግኘት አለማግኘት አያሳስብም። ደህና አደርክ ብለህ ወሬ አትጀምርም እንዴ? አልተማርክም እንዴ? ብትማር ለነገሩ ስራ አታገኝም። ሲጀምር ሰዓት ንገረኝ፣ እኔ ልሂድበት። ከሩቡ ነው። ረበል ቻው። ስራ ላይ ነው፣ እኔ ረፍዶብኛል። ሲጀመር አውቀህ ነው ሰዓት የጠየከኝ። ምን ስራ የለኝም አንተ ስራ አለኝ ለማለት ነው። ጨባ እንትን በሽታ አይገኝም ነው መኪና ይጭ ስራ ቦታ ሳትደርስ 5 ብር አለ አንተ የወሰደው መስሎኝ ከወላልኩ የሰማ ስማ ያልሰማውን ስማ። አቶ ሙላቱ ከበርቴው ባለ ሀብቱ እናታቸው ከዚህ ዓለም በሞት ስለተለዩ ከቤታቸው ያዘጋጁትን ድግስ ማነው ለቅሶ ትካፈሉ ዘንድ ተጋብዛችኋል። ጥሬ አንተ ሰው የእስራኤል ስራ ምንድነው? ጥሬ እንዴ ወንበነፍ ሄደለ እንዴ? በስፒከር ተላረክ ስም የሚቀየር መስሎ ነው። ወንበነፍ ነፍ ምንድነው? የምትፈልገው ነገር ተናገረው። የአቶ ሙላቱነት ነው ያልከው? ወይ ለአንተ ልደት ነኝ። አታሽቀጥ። ሄደህ የምትሰባብረውን ሰባብ። ግን እንዴት ነው የሞቱት? እንትን 85 ዓመታቸው ነበሩ። አዎ ከዛ በኋላ 85 ዓመት የደረሰው ምን ሊሆን ነው ታዲያ? ከመሞት ውጪ ምን ይላል? የዲናቱ ቤት ደረሱ ተብላችኋል፣ ሰምታችኋል። ምንድን ነው የምረብሸው? ተመተኛት አይችልም። በእውነት ረበሽኩ አይደለ? 1 ሜትር ይሽው አልጋ ላይ እንደ ሺህ እግር 45 ታጥፍ የምተኛውን እንቅልፍ የምትለው ጀርባ ያሳዝን። ስማጋሽ ሙላቱ ቤት ተደግሶላ ሊድ እባክህ። እናንተም ብትሆኑ በቴክኖ ስፓርክ ቅዳሜያችሁን ያሳምሩ ይላችኋል ቴክኖ ኢትዮጵያ። ምን መሰለህ? ምን? እሺ ቴክኖ ስፓርክ በጀንበሩ ደመቀ ኮንሰርት በሚገርሙ ጌሞች እና ስጦታዎች እና ፎቶዎች በ6 ኪሎ ካምፓስ ላይ ያደርጉ የነበረውን ደማቂ ወጣቶች ኢቨንት ነገ ቅዳሜ ህዳር 6 በቃና ስቱዲዮ ሰፋ አድርጎ አዘጋጅቶላችኋል። መግቢያ በነፃ ነው። ከጓደኞቻችሁ ጋር መታችሁ ፈታ በሉ። አዲስ አበባ ዩኒቨርሲቲ ተማሪዎች ነፃ የባስ ሰርቪስ አለ። በ6 ኪሎና በልደታ በሮች ላይ ከ7 ሰዓት ተኩል ጀምሮ ይገኛል። ባካችሁ ኧረ በጣም እንዳይቀራ። እሺ እናንተ ግን ምን አይነት ጓደኛችሁ ነኝ ማለት ለኛ ነው ወይስ እንዲሁ ሰዋዊ ባሪሽ? አይ ለናንተ አባዬ አንተ ጀምር። አይ ማይ አንተን ገና አንተ ጀምር። አንቺ ነገር ጅሎች እማዬ አንተ ጀምር። አባዬ አንተ ጀምር። ምን እንደዚህ የሚያጃጅላችሁ መለንጀጁላ ሲያስጠሉ። እጭ ምን ይመስላሉ? እንደው ውረዱልኝ ከመኪናዬ ውረዱ። እንዴ አባዬ አንተ ጀምር ውረድ። በስመ አብ አሬኒ ወንድም ልይበት በእናትህ እንዴ ምን ትልቅ ሰው አለ እንዴ እንጂ ፊስቶክ ስለምወድ ላይክ አድርጋት እስኪ እንዴ ምን አገባ እኔ ከፈለኩ አድርጋታለሁ እንዴ ተው እንጂ አፍላ ፍቅር አድርገዋ ምን አገባኝ እኔ አፍላ ፍቅር ነው ውዳኔ ያልካት ውዳይ በል እንካሽ ቴክስት አድርግላት እንካ ግድ የለም ያዝ በራስ አታይም እንዴ እኔም እኮ ፊስቶክ ሰራር እስኪ አድርገኝ እንኳን ኪኪ እኛ ሴቶች እኮ አንድ ላይ ስንቀመጥ ወንዶች ስለ ወንድ ልጅ መናወራ እኮ ነው ቼክ እንደማናረጋቸው ባው ቼክ እናረጋቸው በላችሁ ባምላክ ግን ጸጉሩ ሲያምር ጸጉሩ የባምላክ እንደዚህ አንዘፈራረሉ ስርስ እንዴት እንደሚያምር እንተናሳይሽ ማን ትንሳኤ ወይኔ ነይ ጺሙን ባየሁት ቁጥር እንዴት እንደሚያምር በጣም ነው የሚያምረው። ስለ ወንድ ልጅ አናወራ ማለት ነው ብሩክ
ምን ሰራል ወድቃል እኮ በቃ ወደ ቤት ሄድ ኧረ እባክህ እንዴ ምን እንዳለ በስትክክል ደርምሳ አይደል ኮን ደርምሳ እስፎ ከኋላ ስታክል ግን ስትጀምር መብራት አብተት ሄዳል በቃ ሁሉንም እኮ ነው የሰራሁት እንዴ ኮኑ እኮ በቃ ንፋስ እኮ ነው እኮ የነካብኝ እንጂ ጨርሻለሁ ነው ሲጀመር ካለፍኩ በኋላ ንፋስ ነው የጣለው ንፋስ ሊሆንም ይችላል ንፋስ ላይሆንም ይችላል እንደ እርምጃ ነው ገባ ንፋስ ላይሆን ይችላል ኧረ እባክህ የዛሬ እንቺን ያዟትና በቃ በስጨርሷት ሌላ እንትን ንፋስ ነው አይ ንፋሱ እንደንም ሊወስደኝ ነበር ንፋሱ አያስነዳም ልክ ነው ንፋስ ልክ ነው እንጂ የፈለግሽው ኩርቴን ገዝቻለሁ ዘይት ይቀረኝ የኔው ጎድ ሴት ጋር እቃጠብ ብዬ ሴት ጋር ምን እያረክ ነው እዚህ ሸቆሮ ባሪያ ጋር ምን እያረክ ነው ለምንድን እያረክ ነው እቃጠብ አላልኩህም ወይ አንቺ ምንድነው እኮ አንድ ፍሬ ልጅ ነው አንተ እናቴ ዱባይ ነው የምትኖር አላልከኝ የምን ዱባይ ነው የኔ ሀገር ዱር ቤቴ ነው መኪና ሲልህ መኪና የመኪና ጎማ አለው ሱቅ ስልከው ምናምን እሱን እየነዳ ምናምን ነው እቃ ጎረቤት ቡና ጥራ ምናምን ስለው እሱን እየነዳ ነው የሚሄድ ገላ ላጥብ ውሃ ሙቆል ሳሙና ግዛ ብየው እኮ ነው የመጣ እኔ ሲታይ ትልቅ ሰው ምናምን ይመስላል እኮ በጣም አንድ ፍሬ ገና አልተገረዘም እኮ ገላው ቅርጭጭቱን እኮ እኔ ማስለቀቅለት እናቱ ግርግዳ ለግርግዳ አንቺ እኮ 62 አመትሽ እኮ ነው ከዚህ ከአንድ ፍሬ ጋር ምን እያረግሽ ጉጥተኛንተ ቤቢቶ ሄዶ ወደ ቤት እቃውን ጠብ ከፈፍከ ገደሉ ከገላው በሻገር እንዴት አረግሽልኝ ያሳቤ ነገር ጫካም ባያግደው በረያም ሳይፈራ ይሰደዳል ልቤ ካለሽበት ስፍራ ይጓዛል ከዚያው ይጓዛል ይከንፋል ከዚያው ይከንፋል አይኔ ማዝኖ አይንሽ ናፍቋል